ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ሳምንታዊ የባለታሪኮች ዝግጅታችን ተጀምሯል። ከትላልቆቹ እስከ ወጣት ባለታሪኮች ድረስ የሚቀርቡበት የፕሮግራም አይነት እንደመሆኑ መጠን ለዛሬ ወደ እግር ኳሱ ዘርፍ እናመራና ከአንዲት ወጣት ግብ ጠባቂ ጋር ቆይታ የምናደርግ ነው የሚሆነው። ባንቻየሁ ደመላሽ ትባላለች። ከፍኖተ ሰላም አቧራማ ሜዳዎች አንስቶ እስከ ኢትዮጵያ ወጣት ብሔራዊ ቡድን ድረስ መወከል የቻለች ግብ ጠባቂ ናት። በአሁኑ ሰዓት በሲዳማ ቡና የሴቶች ክለብ ውስጥም ቆይቷን እያደረገች ነው የምትገኘው። በእርግጥ የዚህ አመት የውድድር ጊዜ እየተጠናቀቀ ቢሆንም አጠቃላይ ቆይቷን በተመለከተ በግል ያሳካቻቸው ስኬቶችም አሉ። እነሱንም በባህር ዳር ከተማ ወደ ፕሪሚየር ሊጉ የሴቶች ክለቡ ሲያድግ አንደኛው ስኬታማ ከሆነችባቸው ሁለቶች መካከል ምን ጠቅሰው ነው። በመቻል የነበራት ቆይታም እንደዚሁ ጥሩ ነበርና ወደ ሲዳማ ቡና ዝውውሩን እንድታከናውን የረዳትም አንደኛው መድረክ የነበረ የኢትዮጵያ ወጣቶች ስፖርት አካዳሚ ተመልክተናታል። በትምህርት ቤቶቹ ውድድር እንደዚሁም የባንቻየሁ የህይወት ጉዞ የጀመረባቸው ቦታዎች ናቸው። ለማንኛውም ባንቻየሁ ደመላሽ ማናት? የመጣችበት ሂደት ምን ይመስላል? ወደፊቱስ ምን ይዞላታል? ምን እቅድ አላት? የሚለውን በዛሬው የባለታሪኮቹ ፕሮግራማችን ቆይታ የምናደርግ ነው የሚሆነው። እንድትከታተሉን እንጋብዛለን። እሺ ባንቻየሁ እንዴት ነሽ? ሰላም ነው አለን። የውድድር አመት ከተጠናቀቀ በኋላ የተገናኘ ነው 2018 አይ ቲንክ ከሌሎች አመታት አንፃር ጥሩ የውድድር አመት ነበር ብዬ አስባለሁ። ምክንያቱም ባለፉት 6-7 አመታት የአንድ ክለብን የበላይነት የተመለከትንበት ነው። በእርግጥ አሸናፊው ተመሳሳይ ቢሆንም ግን በፉክክር ደረጃ የዘንድሮ ጥሩ ነበር ብዬ አስባለሁ። አዎ በጣም ምንም አንድ ቲም ቢበለው ቢያንስ ተፈካክረው እርስ በርስ እስከመጨረሻው ድረስ አይታችሁታል መቼም ጨዋታውን። እኛም አጓጉቱን ማን እንደሚበለው መወሰን እስኪያቅተን ድረስ ነው። ዘንድሮ ወራጁም ለማወቅ ከብዶ ነበረ። መሀል ላይ ደረጃዎችን ራሱ ሶስተኛ ምናምን የተወሰነ ጨዋታ ሲቀር ነው ሁሉም ነገር እየተረጋገጠ የመጣበት። አብሶ የዋንጫ ጨዋታ የመጨረሻ ጨዋታ ነው የተረጋገጠው። ዘንድሮ በጣም ፍክክር የበዛበት ጥሩ ጊዜ ነበረ። በጣም የተሻለ ሁሉ አብሶ የዋንጫ ጨዋታ የመጨረሻ ጨዋታ ነው የተረጋገጠው። ዘንድሮ በጣም ፍክክር የበዛበት ጥሩ ጊዜ ነበረ። የተሻለ ሁሉ ምን አየሽ? ምን የተለየ ነገር ተመለከትሽ? ያው ዘንድሮ አሁን የተሻለ ነገር የምለው ሁሉም ቲሞች ከዋንጫም ከሚበላውም ታችም ያለው ተፈካካሪ ለመሆን ሰርቶ የመጣበት ነው። ምክንያቱም በፊት አንደኛው በሰፊ ልዩነት ምናምን የሚሸነፍበት ታቻ ምናምን እንዳየ ነው ነጥቦቹ በጣም በሰፊ 6-7 ነጥብ ይዞ በልዩነት ዋንጫ እየበላ የነበረው። አሁን ግን እንደዛ አይደለም። ሁሉም ቲሞች ተፈካክረው አንዴ እንኳን አንዱ ቢያሸንፈው ሌላ ዙር ሲመጣ አንዱ ያሸንፋል። ዛሬ ጥሩ ነው ያልሽ ቲም ነገ ሲሸነፍ ታያለና ደስ የሚል ተፈካክሮ ሁሉም ቲም ራበት አዎ የተወሰኑ ጨዋታዎችን ስቴዲየም ተገኝቼ ለመከታተል ሞክሬ ነበርና አይ ቲንክ ጥሩ የውድድር መድረክ ነበር ብዬ መጥቀስ እችላለሁ። ግብ ጠባቂ ነሽ። ከመጀመሪያው አንስቶ በዚህ በግብ ጠባቂነት ዘርፉ ነው የመጣሽውና እስኪ ከመነሻው እንጀምር። አማራ ክልል ምዕራብ ጎጃም ፍኖተ ሰላም ከተማ ነውና ባንቻየሁ ማናት ከሚለው እንጀምር እስኪ። ባንቻየሁ ያው ማናት ከሚለው ከጀመርን ያው ፍኖተ ሰላም ከተማ የምዕራብ ጎጃም እምብርት የዳሞ ሸታ ከዛ ላይ የተገኘሁት ያው ከትምህርቴን ሙሉ ጨርሼ ነው የወጣሁት እዛው ከ12ኛ ክፍል ድረስ። በዛው ጎን ለጎኖች ነው ኳስ ስንሰራ የነበረ ምናምን ነገር። ትምህርት ቤት ነው የጀመርነው ኳስ ራስ ስንጀምር ትምህርት ቤት አስተውሳለሁ 8ኛ ክፍል እያለሁ ነው ስፖርት መምህር እንዳጋጣሚ ከሌላ ቦታ መጣልና ጋሽ ተሾመ ይባላል። በጣም ባለውለታችን ለኛ አብሶ ለፍኖተ ሰላም ኳስ ተጫዋቾች አብሶ ለኔ እኔ ነኝ አብዛኛውን የወጣሁት። ሌላ በርግጥ የሉ የወጣሁት እኔ ነኝ። ለኔ ግን መሰረቴ ነው እሱ። በጣም ኳስ እንጀምር ቤተሰብ ላይ ቻሌንጅ አድርጌ እንድወጣ ቤተሰብ እስከ ማስፈቀድ ድረስ ምናምን እና ከዛ ነውና ስመጣ ምናምን ደስ የሚል ጊዜ ምናምን ነበር። ስለዚህ ያንቺ ፍላጎት ነበር ከመጀመሪያው ነው እግር ኳስ መጫወት? አንቺ ነበርሽ ወንድም ሆነብሽ የነበረብሽ እየተባልኩ ነው ያደግኩት ሳድግና ከዛ ጀምሬ ኳስ ስፖርት ላይ በጣም አዘነብ ነበር ከልጅነት ጀምሬ ምናምን ሩጫ መሮጥ ነበር ምናምን። ግን ያው ኳሱ ላይ በደንብ ሰፈር ላይ እንደዚህ የጨርቅ ኳስ ምናምን ከልጅነት ጀምሬ ከወንድሜ ጋር እየወጣሁ እየተጫወትኩ ያደግኩ። አማራ ክልል ላይ አስታውሳለሁ ወደ ሰሜን ሸዋ ብንሄድ ምዕራብ ጎጃም ላይ ምስራቅ ጎጃም ወደ ጎንደር አካባቢ ሄጄ እነዚህ አትሌቲክስ መረብ ኳስ እግር ኳስ የሚጫወቱ ተጫዋቾችን አናጣም። የተወሰኑ አካባቢዎችን የመቃኘት ፊልም የመሳተፍ
እድሉ ስለነበረኝ በዛ ተጠቃሚ እንደሆንሽ ተስፋ አደርጋለሁ። በዛም ነው እዚህ ቦታ ላይ ያገኘንሽ ብዬ ነው የማምነውና ምዕራብ ጎጃም እንደምታዩ ሁሉንም ስፖርት ያካትተውና አብሶኛ ጋር ወንዶች ላይም እግር ኳስ አሁን ዳሞት ከነማ እንደምታዩ ሱፐር ሊግ ድረስ ከመግባት ፕሪሚየር ሊግ የሆነ በ1999 ምናምን አካባቢ ፕሪሚየር ሊግ ገብቶ በበጀት ምክንያት ነው የወረደውና ለስፖርት ያላቸው ነገር ማህበረሰቡ የተሻለ ነው። ዞኑም ወረዳውም ጥሩ ነገር ነው ያላቸውና የተሻለ ነገር ነው የሚያደርጉት። ሻይን እንድናደርግ ምናምን ይደግፋሉ። ምዕራብ ጎጃም ገና ኳስኛ ፕሮጀክት ስንጀምር ጀምሮ ትጥቅ እስከ መስጠት ሙሉ ትጥቅ ነው ማላቆም ማሊያን ያወቁት ለመጀመሪያ ጊዜ በምዕራብ ጎጃም ኳስ አብይ ስጀምር ምናምንና ዞኑ ያለው ነገር በጣም አብሶ እኔ የዞናችን ኃላፊ በጣም እንትኖች ይመጣሉና የትምህርት ቤቶች ውድድር ካፈራቸው ተጫዋቾች መካከል አንዱ አንቺ ነሽ። እንዳንቺ አይነት ተስፋ የሚጣልባቸውን ግብ ጠባቂዎችም ይሁን በሌሎች የስፖርት አይነቶች የሚካፈሉ ተወዳዳሪዎችን ለማግኘት የትምህርት ቤቶች ስፖርታዊ ውድድሮች ሚና ምን ያህል ነው ብለሽ ታስባለሽ? የትምህርት ቤቶች ውድድር በጣም ትልቅ ነው ዋስትና አላቸው። ምክንያቱም ሁሉም ነገር ማህበረሰቡ ምኑም ልጆቻቸውን የሚልኩት ትምህርት ቤት ከትምህርት ቤት ውጭ ሌላ የትም አታገኝም እድሎችንም ምናምንም። አብሶ ሴት ልጅ ከትምህርት ቤት ውጭ የትም አትወጭም እና ትልቁ ነገር ትምህርት ቤቶች በጣም ዋስትና አብሶ ለሴት ልጅ ሴት እግር ኳስ፣ ሴት አትሌቲክስ ምናምን የሚወጣው ትምህርት ቤት ላይ ሲሆን ነውና ከቤት ማንወጣበት ከቤት ማትወጭበት ማህበረሰብ ላይ ስትሆኛ አብሶ ትምህርት ቤት ስትሄጂ ብቻ ስለሆነ ያን እድል ልታገኝ የምትችለው ትምህርት ቤቶች በጣም ዋስትና አላቸው። ለሀገራችን ስፖርት ለወረዳ ምናምን ብቻ ለኢትዮጵያ ስፖርት ትልቁ ዋስትናው ትምህርት ቤት ሴቱ አይደለም ስፖርተኛ ሌላም ነገር ለማግኘት ትምህርት ቤቶች ወሳኝ ናቸው እና ትምህርት ቤቶች በጣም አሪፍ ኦፖርቹኒቲ የምናገኝባቸው ትምህርት ቤቶች ናቸው። መልካም ቁመን ብዙ አወራን መሰለኝ። አረፍ ብለን ጨዋታችንን እንቀጥላለን። ወደ ማረፊያችን ነች። እስኪ የ2009ን ሁነት መለሰን እናስታውሰው። ትልቅ አመት ነበረ። አዎ 2009 እንዳጋጣሚ የ12ኛ ክፍል ውጤት አልመጣልኝም ነበርና 2009 ክለብ መግባት ፈለኩና ወደ አዲስ አበባ መጣን ከጓደኛዬ ጋር። ስንመጣ ለሙከራ ነው የመጣ ነው ቡና ልንሞክር መጣ። እውነቱ ታለ ያመሻሽቱልን ነበርና ያኔ መጣን ኢትዮጵያ ቡና ልንሞክር። ከዛ እንዳጋጣሚ አካዳሚ ኮቹ መላው የትምህርት ቤት ስጫወት መጡ ነበር ሊመለመል አንዴና ምዕራብ ጎጃም ላይ ያለው ስጫወት አይቶኝ ነበርና እነ ፎዚን ጠይቋቸው ምናምን ትምህርቷን ስለምትወድ አትመጣልህ ምናምን ብለውት ነበርና አልጠበቀም ትመጣለች ብሎ ምናምን። ከዛ እንዳጋጣሚ አዲስ አበባ መምጣቴን ደውለው ነገሩት። እንደዚህ ያልካት ልጅ እኮ መጣለች ምናምን ሲላቸው አዎ በቃ ትምጣ ምናምን ነገር አለና እንዳጋጣሚ ነው የመጀመሪያ ሙከራ ትታይ ምናምን አለኝና ሄድኩኝ። ራሄል ትባላለች የእጅጋ ልጅ አብረን ሄደን መጣን። ቡና ልሞክር በመጣንበት ነው አጋጣሚ አካዳሚ ኮቹ ሲደውሉለት ባንቺ መጣለች ምዕራብ ጎጃም ላይ ማርቆስ ላይ አያት ልጅ ምናምን ሲሉት በቃ ትምጣ ምናምን ነገር ብዬ ሄድ። እንዳጋጣሚ ነው ሞከርን። አይ እኔ መሞከር አልፈልግም ጌም ላይ ስላየውሽ ምናምን፣ ግን ለማንኛውም ማሟላት ስላለብሽ ህጉን ሞክሪ ምናምን ላይ ሞከርን እንትናለን። ከዛ ይሄ በቃ ሄዱና ትመጣላችሁ ምናምን አሉ። ሄድና እንዳጋጣሚ እኔ የአካዳሚውን አልጠበቅኩም ብዙም ፍላጎቱም አልነበረኝም እና ጥረት ሄድን። ባህር ዳር ላይ ጥረት ሙከራ ነበረ። ከዛ ጓደኛዬ ካልሄድን ምናምን ስትለኝ እሺ ምናምን ብለን ሄድን። እዛ ጥረት ሞከርንና ሰርኪ ነበረች ያኔ ኮቿና እደውልላችኋለሁ ምናምን ብላ ስልካችን ተቀበለች። ከዛ ሞክረን 3 ቀን ሞክረን ልክ ስንመጣ አካዳሚ ገና እኔ እዛው ጥረት 3ኛ ቀን የሞከሩኝ ተደወለልኝ አካዳሚ ምንም ነገር ሳትይ በቃ እቃችሁ የትምህርት ማስረጃ ምናምን የልደት ካርድ ምናምን ይዛችሁ ምናምን ነገር አለ። እሺ ብዬ እኔም ትምህርት ማስረጃ ምናምን ነገር አወጣጣው ምናምንና ከራይል ጋር አብረን ነበርና የጅጋ ልጅ ናት ራይል ነብዩ ትባች። አሁን አካዳሚ አብረን ተመርቀን የወጣን 2 አመት ተጫውታ አሁን አቁማለች ኳስና እሷ ጋር አብረን ሄድን ገባን። ስንገባ አካዳሚ በጣም ደስ የሚለው ነገር ከኳሱ ከስፖርቱ በላይ ትምህርት ላይ ትኩረት ያደርጋል። ብዙ ነገሮችን ከፍሎ እስከ ማስተማር የግል ትምህርት ቤቶች ዩኒቨርሲቲ ከመጣ ይሰዳል፣ ካልመጣ ግን የግል ትምህርት ቤቶች ምናምን ነገር ሁሉ ኦፖርቹኒቲ ምናምን መቻችቶ ቋንቋ፣ ኮምፒውተር ምንም ነገር አይቀርም ትማሪያለሽ። ሁሉን ነገር ነው የሚያሟሉትና ገባሁ። ስገባ ሲሄድ ኢቨን ሰው ጋር ብር ተበድሬ ምናምን ከጓደኛዬ ነው ትራንስፖርት ምናምን ተበድሬ ምናምን ሄድኩ። ሄደን እዛ አጋጣሚ ትምህርት ቤት ራሱ ምስራቅ ፖሊቴክኒክ
ሜታል ኢንጂነሪንግ ኮች ማህደር ነበር እንዳጋጣሚ አንደር 15 አሰልጣኙና እሱ ነው የሚገርምሽ የትምህርት ቤቱን ለክፍያ ተቀብሎ ምናምን የመጀመሪያ ምዝገባ ምናምን ትምህርት ቤት ማስመዘገበኝ። ከዛ ጀመርና አካዳሚ ገባሩ 2009 እንዳጋጣሚ እነሱ ሁለተኛ አመታቸው ናቸውና እኔ ስገባ ተደራቢ ነው የገባው 11 ነበሩ ባሙያ ሆነን የገባን 8 ልጆች ማለት ነው። ገባን እንዳጋጣሚ ኢትዮጵያ ዲቪዚዮን ይጫወት ነበር አዲስ አበባ ሊግ ማለት ነው። ይሄኛ ታችኛው ከኛ በላይ ደግሞ አሉ። ለምሳሌ የአማራ ክልል ልጆች እነ ያብስራ ይታይ ካወቅሻት የቡሬ ልጅ ነች። አሁን ዳሳሽ ቡሬ አጥቂዋ እነሱ የኛ ባጆች ከኛ 2 አመት ይበልጣሉና እነሱ ፕሪሚየር ሊግ ይጫወታሉ። እኛ ደግሞ አዲስ አበባ ዲቪዚዮን ነበር የምንጫወተው። እኔ እንደገና ከመግባቴ ማለት እግዚአብሔር መቼም ታሎ ይለፍልሽ ያሳልፍልጃልና በአጋጣሚ እነሱ ፕሪሚየር ሊግ ይጫወታሉና ኮቹ በጣም ስለወደደኝ አይኔ 3 በረኛ አለው የሱ ግን አይ ትንሽ በቢጫት ሲራ መውሰዳት ነኝ ምናምን አለና በቢጫት ሲራ በዛው አስመዘገበኝ። ታችኛው ዲቪዚዮን እጫወታለሁ ላይኛው ፕሪሚየር ሊግ ላይ የምጫወት ነበርና የሱ ልጆች ትንሽ ሲያስቸግሩት ነይ ምናምን ያለ ይወስደኛልና እዛ እንደዛ ያያረግ 2009 በጣም ለኔ አሪፍ ጊዜ ዲቪዚዮን ዋንጫ በልተናል ሙሉ በባል ደረጃ ኢቭን ኮች ማህደርና የላይኛው ደግሞ ኮች ሰለሞን ይባላልና በጣም ባሉልታሱ እኔ በጣም ሁለቱ አካዳሚ ያለው ለኔ አንደኛ በትምህርቴ እንድጠነክር ትሬኒንግ ኮች ሰለሞን እና ያብስራን ካስመረቀ በኋላ ወንዶችን ነበር የያዘ እና ወንዶች ላይ በረኛ እያለው እኔ እንድሰራ ስለሚፈልግ ብቻ ከዶር ማስቀስቅሶ ወንዶች ጋር ያጫውተኝ ነበር። ወንዶች የሚሰሩትን እያንዳንዱ ምንም ነገር መፍራት የለም ምን በጣም ደፋር እንደሆነ በርግጥ ከዛ ስመጣም ፍኖተ ሰላም ላይ ያለው ሱፐር ሊግ ጋር ነው ሰራ የዳሞት ከነሞች ጋር ምናምን ነው መጫወተው ሴቶች ስለሌሉ ወንዶች ጋር ነው መጫወት ምናምን ግን እንደዛም ሆኖ እንደዛ ነበር እናደርግ ነበርና ኮች ሰለሞን እና ማህደር ታችኛውም ላይኛውም እኔ አንድ ቀን ሱፕሪሚየር ሊጉ ላይ 90 ደቂቃ በዚህ ቀን ተጫውቼ በነጋታው ዲቪዚዮን የተጫወቱበት ቀን አለኝ 2009 በጣም አሪፍ ጊዜ ለኔም ትምህርቴም በተለይ በትምህርቴ ሜታል ኢንጂነሪንግ ጀመርኩ እዛው አካዳሚ በቃ ሁሉ ነገር ያሟሉ ምናምን በቃ አካዳሚ በጣም ሰው ብልጥ የሆነ ልጅ ይጠቀምበታል። በጣም አሪፍ ያለው ነገር በጣም አሪፍ ሁሉ ነገር ነው ተመቻችቶ የምታወጪው ነገር የለም። ከቤተሰብ ጋር ስትሆኚ ቻሌንጅ አለው ሰርተሽ የምትሰሪው ነገር አለ። ቤተሰብ ምግብ የተሟላ ነገር ላይ ያመጣልሽ ይችላል። ማቴሪያሊቲ ፋሲሊቲ ላይኖረው ይችላል ምናምን ከዛ ደግሞ ስፖርቱን ልትጫወት ስትይ ማህበረሰቡ ያለው አመለካከት ልክ ላይሆን ይችላል። ግን አካዳሚ ትልቁ ጥቅሙ ትምህርት ላይ በጣም ይሰራሉ። ከዛ ትሬኒንግ ላይ ትጥቅ ሙሉ ነው ምንም የሚቸግርሽ ነገር የለም። ሜዳዎች አሉ ካን አፈር ሲሉ አፈር ሲስቴሪ ሜዳ ሲሉ ሜዳ ያደረገ በደንብ ስኪሊ እንድናዳሳድግ ያለኝ ነገር እንደው ሻይን እንዲያደርግ ምናምን በአካዳሚ በጣም ትልቅ እዛ ክለብ አብሶ ክለብ ብላ ሰው 4 አመት ሞልቷቸው ነው እነሱ እየወጡ የነበረኝ 2 አመት 3ኛ አመቴ ላይ ነው የወጣሁት ስወጣ። ስለዚህ በሁለቱም በኩል ተስላችሁ እንድትወጡ ነው አንድ በትምህርቱ አንድ ደግሞ በሙያው እሱም ሌላ በርን የከፈተልሽ ይመስለኛል። ከባህር ዳር ጋር ሻምፒዮን ሆናችሁ ከሻምፒዮንም በላይ ደግሞ ክለብን አሳድጋችሁ ወደ ፕሪሚየር ሊግ እንዲያድግ ማድረግ ይችላችሁ ነበርና የሱ ቆይታ እንዴት ነበር? ባህር ዳር 2011 ላይ ትምህርቴንም አካዳሚም ጨርሼ አካዳሚ 3ኛ አመት ነው መመረቀው 2012 ነበርና በአጋጣሚ ሌላ ቲም ጨርሼ ነበርና ሌላ ቲም ጨርሼ ምናምን ነገር ኮች ሰርኬ ባህር ዳር ከነማ መሰረተችና ያዘች። ከዛ ቦሌ ክፍለ ከተማ ነበር ያኔ እኔ ጨርሼ ምናምን በቃ የሚቀረኝ መፈረም ብቻ ትሬኒንግ ላይ ለምን ሶሪ በጣም እላለሁ አንዳንዴ። በእርግጥ ለኔ ትልቅ አድቫንቴጅ ያን ነገር ትቼ መሄዴ ጠቅሞኛል። እነሱ ጋር ትሬኒንግ ጀምሬ ምናምን ነገር ነው 2012 ላይ የኮቪዱ አመት ማለት ነው ባህር ዳር የተመሰረተ ይዛኔ ነው። ከዛ ሱፐር ሊግ ነበረ ሰርኬ ደወለች ከአንዳንድ ምናምን የምታውቀኝ እሷ ፕሮጀክት 2005 የመጀመሪያዬን በረኛ ከሀብዬ ሳላቅበት ምናምን ስሰራ ነው የምታውቀኝና ያኔ ደወለች። ስትደውል ለኔ አይደለም የደወለችው ለኮች ማህደር ነውና ኮች ማህደር ሲያገናዝብ እንደዚህ ሲያይ ምናምን ደሞዙ ምናምን አይደለም ትልቁ ነገር ያየው ጥሩ ነገር ይኖረዋል ምናምን ነገር። ከዛ ኮቿ ደግሞ ፈልጋሽ ነው የደወለችው ምናምን ነገር አለ። ከዛ እንደዛ ሲል እና ምን ይሻላል ምናምን ስለበቃ ባህር ዳር ምናምን ተወሰነና ሄድን 2012 ምናምን እንደሄድኩም ጥሩ ጊዜ ነው። ከዛ በአጋጣሚ ተቋረጠ 2012 ሲቋረጥ 2013 ላይ በአዲስ ሲጀመር በአዲስ መዋቅር በአዲስ እንትን ባህር ዳር በጣም የሚገርም
ማረሰው እኔ ሻይን እኔ ለራሴ ሻይን ያረኩበት እውነት እኔ ሰርኬ ነበር ያኔ ስትወስደኝ ማንም አያቀኝ እኔ አካዳሚ ነው የምታወቀው ከዛ ውጭ ማንም አያቀኝ ውድድር ላይ ምናምን ነው ግን ባህር ዳር ስገባ ኢቭን ለናሽናል ቲም ለመንገድ የከፈተልኝ ባህር ዳር ከነማ ነው በጣም ወደው በጣም እውነት ባለውለታዬ ቲም ነው ለኔ ማለት ነው እና 2013 ላይ ሱፐር ሊግ ስንገባ የመጀመሪያ ዙር አንደኛውን ስንጨርስ የመጀመሪያ ዙር ማን ኦፍ ዘ ማች ነው የጨረስኩት ከዛ ሁለተኛም ስንጨርስ የፕሪሚየር ሊጉ የዛይ ሱፐር ሊግ አጠቃላይ ማን ኦፍ ዘ ማች ነው እንድጨርስ የበጨረስኩት ባህር ዳር በጣም ጥሩ ጊዜ ለሴቶች ያለው ነገር ያው በደሞዝ ክፍያ ምናምን ነገር ትንሽ ችግር ቢኖርም ከጥጥቅ አንጽቶ ከሚያደርጉልን ነገር ላይ እኔ ነው ብዬ መናገር አልችልም በጣም እኔ ባህር ዳር አሁን አሉ ሴቶች ፕሪሚየር ላይ ያሉ ከሚባል ቲሞች ለሴት ትኩረት ይሰጣሉ የማስበው ቲም ባህር ዳር ከነማ በጣም ስለሽ ለሴቶች ከሌሎች ቲሞች አንፃር ከምንም ነገር በቃ ሆቴል ምግብ አንዳንድ ቲሞች እኮ አንድ ምግብ ታዙልሽ አንዱ ምግብ እነሱ መርጠው ነው የሚያዙልሽ ምናምንና ባህር ዳር ከነማ ምናምን ነገር እንደዚህ አንዳንድ ቲሞች አሉ ግን ባህር ዳር ከነማ አብሶ ሲጀመር ጀምሮ አንደኛ እንደመጀመሪያውም አይደለም ምን ፈልገውን ምግብ እየበላን ትጥቅ ወንዱ የወሰደውን ካልሳት ቀርም ሁላ እየሰጠ ምናምን ነገር በጣም የሚገርም ቲም አሁንም ድረስ በጣም የሚወደድ ቲም ነው በእኔ ብቻ ሳይሆን ልጆችን ብትጠይቂ ፕሪሚየር ሊግ ባህር ዳር ሳያውቁት ሰው በሚያወራላቸው ብቻ ሰው ይወደዋል እና ባህር ዳር ላይ በጣም የሚገርም ጊዜ ከዛ ዋንጫ በላን አደገ ፕሪሚየር ሊግ ላይ ሲያድግዘው ቀጠሉ እኔ በአጋጣሚ ሌላ ቦታ መርፈልግ ነበር ግን የራሴ ቲም ተወጁን ተመራፈልኝና ሄድን ፈረምንና ከዛ በዛው ፕሪሚየር እንተን አንደር 20 ናሽናል በነገራችን ላይ 2000 ባህር ዳር 2012 ላይ እንደገባው አንደር 70 ይዘው የተጫወትኩት 4 ጨዋታ ነው ልክ እንደ 4 ጨዋታ ተጫወት አንደር 70 ተጠራው ማለት ነው ከዛ ተጫወትን እንዳጋጣሚ ከኡጋንዳ ጋር ነበር ደርሶ መስተሸነፍን ወደቀንና በአጋጣሚ ኮቪድ ኖሮ ተሰረዘ ውድድሩ እንደምጨርሱ ከዛ በዛው ቀጠልን አንደር 20 2014 2013 በፍሬው ወለስላሴ ፍሬው ኮች ፍሬው ነበር ወልደ ገብርኤል እሱ በሱ እና የበረኛ ፍተሽ ጸጋዛ ይባላልና በጣም የሚገርምሽ አሁን ድረስ ባለው ይደውላሉ ጸጋዛ የናሽናል ቲም አሰልጣኝ እና ቅጣው ይባላሉ ሁለቱ በጣም የሚገርሙ አሰልጣኞች ለኔ በበረኝነት እንትን ላይ በጣም ብዙ ተሞክሮች እንዳገኝ ናሽናል ቲም መሄድ ብቻ ሳይሆን ናሽናል ቲም ተጫወተሽ መባሉ ሳይሆን እኔ እነሱ ማግኘት በህይወት መስመሬ ላይ እንደዚህ አይነት ኮቾች ተጫውተው ያለፉ በናሽናል ቲም ደረጃ ተጫውተው ያለፉ ኮቾች ምናምን ያስተዋወቀኝ ባህር ዳር መጫወት ለኔ በጣም ትልቅ አድቫንቴጆች ሰጥቶኛልና እነ ጸጋዛብን እነ ቅጣውን እንድተዋወቃቸው አድርጎኛል የዘንድሮን የሲዳማ ቡና ቆይታሽን በተወሰነ መልኩ እናንሳው ሲዳማ ቡና ምስጋ በአጋጣሚ ማቻል 3ኛ አመት እንትን የመጀመሪያ አመት 1 አመት ነበር የፈረሙትና 2ኛ አመት ላይ 2 አመት ነው ውል የቀረበልኝና እኔ አልተመቸኝም ያለው ነገር ምናምን ብዙም ትንሽ የመጫወቱን ኦፖርቹኒቲ ምናምን ድሎችን ማግኘት አልቻልኩምና እኔ መጫወት ፈልጋለሁ እድሜም ገና ነው መጫወት ፈልጋለሁና ለዛ ከ1 አመት በላይ አልፈርም ምናምን ብለን ከኮቹ ጋር ተነጋግሬ ከ1 አመት ፈረምኩኝና ጓደኞቼ ሁለት ሲፈርሙ ነው ያልፈርም ምናምን ብዬ ወጣው ከዛ ልክ ስወጣ በአጋጣሚ ሲዳማ ኮች በረኛ ይፈልጋል ነበርና ከዛ ስንደዋወል የመቻውላ በረኛ ምናምን ስን ከዛ እንዴ በናምን ተባብልና ከኮቹ ጋር ወርተን ምናምን ነገር ኮቹ ጋር ነው ጨርሰን ምናምን ነገር ገባውኝና ያው አንዳንዴ ሰው ላያምንሽ ይችላል ምናምን ነገር በእርግጥ ነው መቻል የሁለተኛ አመት 2 ጨዋታ ምናምን የተጫወቱት ያንታል ሻይን ያረኩበት ነገር ምናምን የለም ግን ሲዳማ ጋር ስንጫወት ከወዳጅነት ጨዋታ ጀምሮ ከነሱ ጋር ምናምን ጥሩ ነገር ነበርኝና በዛ ያቅ ነበር ከዛ ገባው ሲዳማ እንደገባውም ያው ትሬኒንግ ጀመርን ምናምን ነገር የመጀመሪያ ጨዋታ አዲስ አበባ ላይ ከቡሊ ጋር ነበር ያኔ ጉዳት አስተናግጄ ነው ትንሽ ጥሩ ጨዋታ እየተጫወተ ደቂቃውን ራሱ አላስታውስምና ልጆች ራሱ የነገሩኝ ስንተኛ ደቂቃ 5 ደቂቃ ሲቀር ጭማሪ 5 ደቂቃ ዳኛዋ እያሳየች ተጋጭቼ የጥርስ ድድ መሰበር ምናምን አጋጠመኝና ለ4 ጨዋታ ምናምን ረኩ እና ከዛ በኋላ ባሉ ጨዋታዎች ግን ሲዳማ ላይ በጣም ጥሩ ነገር ካሳለፍኳቸው 2 አመት 3 አመቶች በላይ ሲዳማ ላይ የተሻለ ፍክክር የተሻለ ስራ የሰራውበት እኔም መጫወት እድል ያገኘሁበት ከመጫወት አልፎ ማን ኦፍ ዘ ማቾችን የወሰድኩበት አመት ነው በጣም ጥሩ ጊዜ ያሳለፍኩበት ብዬ የማስበው አመት ነው ሲዳማ መግባት ለኔ አንደኛ
ሌሎች ቲሞች እንዲያዩ ሻይን ማድረግ የምችልበት እድሎችን አግኝቼበታለሁ። መቻል ብቆይ ላላገኘው እችላለሁ ይሄን ነገር ግን ያን አንዳንዴ ቆራጥ ነሽ ውሳኔ ጥሩ ነገርሽ እንድታገኛለሽ እና ውሳኔ መወሰን ጥሩ ነው። መወሰኔ ደግሞ ጠቅሞኛል ሲዳማን እንድገባና ለራሴን ሻይን እንዳደርግ ከ26 ጨዋታዎች 18 ጨዋታዎች ነው የምትጫወተው። ትልቅ ነገር ነው። 18 ጨዋታዎች አሉ። በጣም ጥሩ ጊዜ ያሳለፈ ደስ ይላል። መልካም። በምንድነው ጊዜያት ሂደት በራስ መተማመንሽን እያሳደግሽ እንደመጣሽ ታዝቤያለሁ አሁን እያወራን ካለነው ነገር አንጻርና አንዱ ጥያቄ ምንድነው ከናሽናል ቲሙ ጋር በተገናኘ እምነት ተጥሎብሽ ስትመረጪ ልጅ ሆነሽ ነው ገና። ስለዚህ ብዙዎቹ የሚመኙት ይመስለኛል በታዳጊም በወጣትም በዋና ብሔራዊ ቡድን ደረጃ የኢትዮጵያን ሴቶች ብሔራዊ ቡድን መወከልና ላንቺ እሱ ስሜት እንዴት ነው ንገሪኝ እስኪ። ለመጀመሪያ ጊዜ ስመረጥ በጣም ደስ ብሎኝ ትልቁ መጀመሪያ መቼም እኛ ኳስ ተጫዋች ስትሆኚ ትልቁ ታርጌትሽ ናሽናል ቲም መጫወት ከዛ በኋላ መውጣትን ምናምን ነገር የምታስብ አሁን ደግሞ ገና አሁን መውጣት ራሱ የታሰበው ሙሉ እዛ እና ሪያቱና መውጣት ከጀመሩ ያኔ ግን ትልቁ የእግር ኳስ ታርጌታችን የነበረው ናሽናል ቲም መጫወት የኢትዮጵያ ማሊያ መልበስ ነበር የነበረ። እኔ ያም ነገር በጣም እድሉን ሳገኝ በጣም ደስተኛ ነበር በጣም በሰዓቱ ማለት ነው። ያው የመጫወት እድሉ ባይኖርም ምንም ባይኖርም መመረጡ ትልቁ ነገር ናሽናል ቲም ምርጥ እዛ መግባት በራሱ ከተጫዋች 40 ምናምን ተጫዋች ተመርጦ ከ40 ምናምን ተጫዋች 18 መቅረት ማለት በጣም ትልቅ ነገር ነው እና ያ ነገር በጣም ናሽናል ቲም እኔ እንጃ አላውቅም። አብሶ የፍሬው ባች በጣም ተፈካካሪ በረኞች ሲነር በረኞች ያሉበት ከነሱ ማለት እኔ ነኝ ሊጉ ላይ ያልተጫወቱ ከተመረጡ ከአራቱ በረኛ ሊጉ ላይ ያልተጫወትኩ እንትን ላይም ያልነበርኩ ገና አንድ አመት ከባህር ዳር እንደተጫወትኩ ነው አንደር 17 አንደር 20 የተጠራውትና የፍሬው ላይ የነበረው አንደኛ እነሱን በልጦ ለመጫወት ራሱ የሚታረጊው ነገር ምናምን እና ናሽናል ቲም በጣም ደስ ጊዜ በአንደር 20 በተለይ እኔ እንደዛ አይነት የጓስ ፍቅር አይቻላል። ጥሩ ፍቅር ያየውበት ናሽናል ቲም እንዲህ ነው ወይ ምናምን የምትይበት ምናምን ነገርና ያ ነገር ነውና ደስ ይላል። በቃ ናሽናል ቲም ትልቁ ታርጌታችን እሱ ስለነበረ አሁን መውጣትን ማሰብ የጀመርነው አሁን ነው እንጂ ያኔ በቃ ትልቁ ታርጌታችን ናሽናል ቲም ስለነበረ በጣም ደስ ይላል። በጣም መልካም። 4 ክለቦችን የኢትዮጵያ ስፖርት አካዳሚን ጨምሮ እንዲሁም ብሔራዊ ቡድንን እያየሽ መጥተሻል እስካሁን ድረስና ምን ተመለከትሽ? ምን ታዘብሽ? በኢትዮጵያ ሴቶች እግር ኳስ ላይ ትኩረት ላይ ትንሽ ኢትዮጵያ እግር ኳስ ፌዴሬሽን ብቻ ሳይሆን ሁሉም ላይ ሴቶች ለሴቶች ያለው አመለካከትና ለወንዶች ያለው አመለካከት በጣም የተለየ ነው። ክለቦች ላይ ብናይ ደሞዝ የማይከፈልበት ቲም ወንዱ 10 ቀን አይደለም 3 ቀን ሲዘገይ ፌዴሬሽኑ ይቀጣል። እውነት ለመናገር ማለት ነው። ሴቶች ላይ 3 ወር 4 ወር እየቀረ 7 ወር እየቀረ ማይከፈልበት ጊዜ ይውላል ምናምን ነገርና የደሞዝ ችግር ትኩረት አለመስጠት ሆቴል ላይ ምናምን ይዟቸው ነገሮች ዝርክርክ ያለ ለሴት የማይመጥን እንደዚህ አይነት ነገሮች አሉና ይሄ በጣም ለሴት ልጅ ያለው አመለካከት እኛ ላይ በእርግጥ ኳሱ ላይ ብቻ አይደለም ከታችም ስታዩ ሴት ወደ ቤት ወደ ማጀት ወንድ ወደ ውጭ እና ከማህበረሰባችን ጭምር ሊሆን ይችላል። ግን ያንንም መስበር ያለበት እዚህ ላይ አሁን ላይ ያለው ነገር መስበር ይችላል። የተማረ ማህበረሰብ ነው አለን እያልን እያሰብን ያለ ነው። ያ ደግሞ ማለት ማስተካከል የምንችልበት ጊዜ ላይ ነው ያለነው። ግን ክለቦች አሁን በክለብ በጣም ትኩረት ያነሰበት ነገር አይቻልም ከመጀመሪያ ጀምሮ። ደሞዝ አከፋፈል ላይ አሁን ባህር ዳር ይብን ደሞዝ አከፋፈል ችግር ነበረ። ወንዱ በሰዓት እየተከፈለው ሴቱ እውነት ያኔኛ ሻምፒዮና ስንሆን ታምኛለች 7 ወር ደሞዝ ተከፈለን ነው 7 ወር ድረስ ደሞዝ ሳይከፈለን ነው ሻምፒዮና። ግን እኛ ማቆም ይቻላል እኮ ግን ምንድን ነበር ሀሳባችን ሻምፒዮን መሆን ነበር። ደቡብ ሊጉን እየመራ ነበር እና አንድ ቀን ሉዝ ብናደርግ አንድ ጌም ብንቀጣ እንበለጣለን። ያህል ልክ ስለነበረ ደሞዝ ክፈሉን ብለን እየጨቀጨቅን እንኳን ሳይከፍሉ እንጫወት ነበር እና ይሄ ነገር አለ። በጣም ኢትዮጵያ ላይ ለሴት ያላቸው አመለካከት በጣም እየወረደ ነው። አንድ ክለብ በፕሪሚየር ሊጉ መቆየት ከፈለገ መሳተፍ ከፈለገ የግዴታ የወጣቶችን የሴቶችን ቡድን መያዝ አለበት ተብሏልና በእርግጥ ኦፖርቹኒቲዎችን እያመጣ ይሄዳል። ይሄ ነገር ግን የግዴታ ስለሆነ ነው። አምነንበት እንዴት እንስራ የሚለውን እስኪ ሀሳብሽን አጋሪ።
መጀመሪያ ትምህርት ቤቶች ነው መስራት ያለበት። በየትምህርት ቤቱ ያለው ፋሲሊቲ ቢሟላ፣ ትምህርት ቤቶች ትኩረት ሰጠው እንዲሰሩ ቢደረግ። ፕሮጀክቶች በትምህርት ቤት ነው ብዛት ታደ ወንዶችንም ብናይ ሴቶችም ይሰራሉ። ወንዱም አሁን ፕሮጀክት የሚጀምረው ከትምህርት ቤት ነው እና መጀመሪያ መስራት ያለበት ትምህርት ቤት ላይ ነው። ትምህርት ቤት ላይ ያላሳደግሽውን ነገር ከታች ያልቀረጽሽውን ነገር ላይ አታመጭም። አሁን እንደምናየው ሴቶች ላይ ትንሽ የስፖርተኛ ችግር አለ። እየተመናመነ ምናምን ነው እየመጣ በተራብሶ እኛ ክልል ላይ በጣም እየተመናመነ ነው ያለው። ወጣ ምትዩ ተጫዋች አሁን ላይ በፊት ያለው ነው አሁን ያለ እኛ ከመጣን በኋላ የተወሰኑ ልጆች 2-3 ቢመጣ ነው ኦሬዲ ሃን ቆሟል እኮ እሱን በራሳቸው ጥረት ነው። አብሶኛ እስቲ ሌላ ክልሎችን ስናይ ግን ደቡብ ኦሮሚያ ክልል ምናምን ነገር እንዲከታች ቀርጸው ይሰራሉ ፕሮጀክት ምናምን እና እንደሱ አይነት ነገሮች መካሄድ አለባቸው። በየወረዳ በየከተማ አስተዳደሮች ስር እንደ ፕሮጀክት ነገሮችን እየተቀረጸ ቢሰራ ኳሱም ያድጋል፣ ሁሉም ነገር መሰረተ ልማቱም እየተስፋፋ ይመጣል ብዬ አስባለሁ። ያ ነገር ወሳኝ ነው። በየወረዳ በየከተማችን ላይ ብንሰራ ጥሩ ነው። በቅርቡ ያውም አሁን የሴካፋ ውድድር ላይ አንከፈልም ብሎናል ፌዴሬሽኑና አንዳንዴ እንደ አይነት ነገሮችን የምንሰማበት አለ። እግር ኳሱንም የሚመራው ኢትዮጵያ እግር ኳስ ፌዴሬሽን ነውና በፌዴሬሽን ደረጃስ ምን ይሁን ሚናው? ወንዱን ውድድር እያየሽ ነው። ወንዱን አንደርስ አይደለም ሴካፋ ይቅርና ከውጭ አሰልጣኝ መጥቶ እየሰለጠነበት ነው ያለው። ወንድ ላይ ያለው ነገር እያየ ነው የሚታይ ነገር ነው። የሚታይ ነገር አትክጂም። ኳስ ነው፣ ኳስ የሚታይ ነው፣ የምትደብቂው ነገር አይደለም። እና ሴቶች ላይ ያለው ነገር አሁን ሴካ አንደር 17 ከልክሏል። ሴካፋ ነውር ነው፣ አይደረግም እውነት ለመናገር ማለት ምክንያቱም እነዚህ ልጆች የሚታዩበት ነው፣ ራሳችን ሻይ የምናደርግበት ነገር ነው፣ የሚጫወቱ ልጆች ምናምን እና ፌዴሬሽን እንደዚህ አይነት ነገሮች ትኩረት ቢሰጥ ደስ ይለኛል። ምክንያቱም ብዙ ውድድሮችን በተረዘ ቁጥር ሌሎች የሚመጡ ልጆችንም ማጥፋት ነው የሚሆነው፣ ተስፋ ማስቆረጥ ነው የሚሆነው። ናሽናል ቲም እንደዚህ ሆነ እንደዚህ ከሆነማ ምን ያደርግልናል እስከ ማለት ድረስ የሚያደርሳ የሞራል መውደቅን የሚያመጣ ነገር ነውና ፌዴሬሽን ትኩረት ቢሰጥ ደስ ይለኛል። ምክንያቱም ወንድ ላይ እየሰራ ያለው ነገር ሴት ልጅ መስራት ላይ ስላለበት ወንድ ከውጭ አምጦ አሰልጣኝ እስከ መቅጠር ድረስ መድረስ ከተቻለ ለምን ለሴቶች ሴካፋውን በሀገራችን አሰልጣኝ ነው የምንሰለጥነው። ሴካፋ ማለት እርግጠኛ ነኝ ካፍም ያግዛቸዋል፣ በጀት ምናምን ያግዛል ብዬ አስባለሁ። በደንብ ነው የሚያግዛቸውና ያ ነገር ባይቀር ሁሉም ውድድሮች መሳተፍ ብንችል። ቃንቻዩ አሁን ሲዳማ የሴቶች ቡድን ጋር ናት። እቅዷ ምንድን ነው? የት መድረስ ነው የምትፈልገው? ያው ታቀጃለሽ እግዚአብሔር ይፈጽማል ይባላል። አሁን ላይ ሌላም ነገሮችም እያሰብኩ ነው፣ ወደ ውጪ ምናምን ነገር እያሰብኩ ነው ምናምን ነገር እሞክራለሁ። እየሞከርኩ ነው ሳይሆን ያው ጎን ለጎን የሚያግዘኝ ሰው ስላለ እሱ እየሞከረን ቪዲዮዎች ምናምን እየላክን ምናምን ቲሞችን እየሞካከርን ነው ወደ ውጪ ምናምን ማለት ነው። እነዚህ ነገሮችን እየሞካከርን ነው። እዚህ መቅረት ላይ አይደለም ሀሳቤ። በእርግጥ እኔ ለሀገሬ እስካሁን ያላሳካችው ነገር ባሳካ ደስ ይለኛል። ለሀገሬ ተጫውቼ በሀገሬ ኦፖርቹኒቲ ሀገሬ ያላገኘቻቸውን እንደ ዓለም ዋንጫ አፍሪካ ዋንጫዎችን ብዙ ጊዜያችን ነው ከአፍሪካ አብሶ ከአፍሪካ ዋንጫ ከራቅን በጣም ብዙ ጊዜያችን ነው። 4 ቲም ምናምን እያለ ነው ተሳተፍ ነው። ከዛ በኋላ ተሳተፍ እና ያን ነገሮች ማሳካት ብቻ ደስ ይለኛል። እዛ ስኳድ ውስጥ ተገኝቼ እዛ ላይ ከዛ በተረፈ ያው እንደ ሀገራችን ስፖርተኞች እንደምናያቸው ምናምን ወደ ውጭ መውጣት ሀሳቡ አለኝ፣ አላማው ምናምን እግዚአብሔር ከፈቀደ። ምናልባት ልምምዶችን የምትሰሪበት መንገድ ያንቺ ምን ይመስላል? በተለይም አሁን ላይ ምንድነው አቋምን ጠብቆ መቆየት የተሻለ ነገር እንድትፈጥሪ ያደርግሻልና አንቺ በአሰልጣኞችሽ ወይም በቡድንሽ አሰልጣኝ ከሚሰጥሽ ስልጠና ውጪ ራስሽን ለማሳደግ በኢንተርናሽናል ደረጃ ብቁ የሆነሽ ተጫዋች ለመሆን ምን ታደርጊያለሽ? ማረፍ የሚባል ነገር የለም። እኔ ማረፍ አልችልም። ስለዚህ አንደኛ የኔ ተፈጥሮዬም ጭምር ነው መሰለኝ። ከልጅነቴ ጀምሬ በስራ እየሰራው ራሴን ያሳድኩ ቤተሰብ ጀምሬ ራሴን ብዙ ነገሮች እየሰራው ያደግ ስለሆነ መቀመጥ የሚባል ነገር አልወድም ሲፈጥረኝ ማለት ነው። መተኛት ቀን አብሶ ቀን መተኛት አልወድም እና ቤት እዛ ስሄድ እኔ እንኳን ላርፍ ብፈልግ የሀገሬ ልጆች አያሳርፉኝም እዛ ማለት ነው። ጤና ባለችባት ላ ስልኬ ትደውላለች። ትሬኒንግ ባለችበት ወንዶች ናቸው ጋር ምሰራ ብዬሻለሁ እና አብሶ ገበያ ሰፈር ይባላል እኛ ጋር ምናምን እና አቧራ ሜዳ ምናምን ነውና ትሬኒንግ ካለ የኔ ስልክ ይጠራል ሁሌም ቢሆን ማለት ነው። ስልኬ ይጠራል። እዛ ወዳለው እነሱ ጋር ነው ትሬኒንግ አላቆምም። አሁን ትንሽ እዚህ አዲስ አበባ ስትመጪ የሜዳ እጥረት ምናምን ነገር አለ። እቺንም አሁን ይሄን አመት ነው ትንሽ እዚህ ተቀመጥኩ እንጂ እዛ ያለው
ከዚህ ልክ እንዳቆምኩኝ አንድ ቀን አይደለም አዲስ አበባ ውድድሩ እንዳለቀ እሄዳለሁ። እንደሄድኩኝ ሳምንት አላልኩም። ማረፍ ስለ እኔ ላርፍ ብፈልግ ልጆች አያሳዩኝና ልጆችና እዛ ደስ ይላሉ። ትሬኒንግ በጣም እንድሰራ አብሶ ጋር ዘነበ አሰፋ ነፍሱን ይማረውና ዘነበ አሰፋ ጋር በጣም ሰርቻለሁ። እሳቸው ጋር አንድ ሰፈር ነው ያለነውና ሲሄድ ነይ ውጪ ምናምን ሙሻ ሙዬ ነው የሚሉኝና በሙዬ ነው የምታወቀው ዛና ሙሻ ነይ ውጪ ምናምን ይለኛልና ይዞኝ ነው የምንሄደው። ስንሄድ ምናምን ቀድመን ደን ትሬኒንግ እንሰራለን ፊትነሳችን እንዳይቀንስ ለፊትነስ ምናምን ነገርና ስትሳርፍ እንዳል ሰውነቴ ከሪትም እንዳይወጣ ከዘነበ አሰፋ ጋር ኮች ጋር በደንብ ሰራ ነበርና አሁን ነፍሱን ይማረው። ከዛ በኋላ እንደ ትሬኒንግ በጣም ሞድ ሰውነቴ ማረፍ ስለማይወድ ማረፍ የሚባል ነገር በቀን 2 ምናምን እንሰራለን። ጓደኞቼ ምናምን አሉ ኢቭን ውድድር ላይ ሆነን አናርፍም። በኤክስትራ ትሬኒንግ እንሰራለን። የሆነ ከልምድም አንጻር ነው ከተፈጥሮ አንጻር አንዳንዴ መቀመጥ የማይወድ ሰው ምናምን ታውቂያለሽ ብዬ አሰብኩኝ። አካባቢ መቀመጥ አይወድም። እናቶቻችንን ታውቂያቸዋለሽ። እስቲ አርፋችሁ ተያቸው አይቀመጡምና ከዛ ተፈጥሮ አንጻር ነው መሰል እኔ መቀመጥ አልወድም። አሁን እረፍት ያስፈልጋል ምናምን ይባላል። እኔ ማረፍ አልወድም። በባህሪ እሰራለሁ። አሁንም ጀምሬያለሁ ትሬኒንግ ኦልሬዲ እሰራለሁ። ያንዳንዷን ትሬኒንግ ፊትነስንም ስትሬንግ ጊዜን የሚያሳድጉ ነገሮች ከቪዲዮ ጋር የታገዙ ከውጮች ትሬኒንጎች ጋር የታገዙ ነገሮችን በደንብ ነው የምሰራው። በጣም እንቅስቃሴ እንሰራለን። የራሴው ነገሮች ማቴሪያሎች ምናምን ሙሉ አለኝ ለራሴ። ምክንያቱም አጠገቤ ያለኝ ሰው አለ ባለቤት ያለኝ እሱ የበረኛ ስራ በጣም ነው የሚጎበዝ ነው። ኮቺንግ ላይሰንስ እየወሰደ ነው እና ከሱ ጋር በደንብ ነው የምሰራው። በደንብ ነው የሚያሰራኝ። እሱ ጋር እሰራለሁ። በጣም ስላየንሽኛም ደስ ብሎናል። ማመስገን የምትፈልጊያቸው ሰዎች ካሉ እድሉን ልስጥሽና ቆይታችን እናጠናቅ። ብዙ ሰው አለ። መጀመሪያ መቼም ሰማይና ምድርን የፈጠረ የድንግል ማርያም ልጅ እሱ ክብር ምስጋና ይገባው። ዛሬ እዚህ ድረስ እንድንደርስ እዚህም ሰዓት እንድገኝ ወደዚህ ምድር እንድመጣ የፈቀደ እሱ ስለሆነ ዛሬ ሰውን እንዳመሰግን ለዚህ ሰዓት ያቆመኝ እሱ ነውና እሱ የመጀመሪያ ማመስገን ነው። ፈጣሪ ማመስገን ነው። ከዛ ሲቀጥል ከታች ጀምር ደስ ይለኛል። እናቴ እና ባለቤቴ ለኔ ለኳስ ህይወቴ መሰረቶች ናቸው። እናቴ ያን የትምህርት ቤት ተማሪ ያለው ከአባቴ ጋር እየተጣላች ኳስ እንድጫወት ያደረገችኝ እሷ ነች እና ትምህርቴ ላይ ፋዘር ትምህርቴ ላይ ነው እሷ ሁለቱንም ነው የምትለውና ሁለቱም ላይ ተዋተና እሱ ደግሞ ትምህርቴን ብቻ ኢቭን አሁንም ድረስ ትምህርቴን እንጂ ኳሱን እንድፈልግ አይፈልግምና ለእናቴ በጣም ማመስገን እፈልጋለሁ። በጣም እውነት እሷ በጣም ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኛለች። አሁን ላይ ደግሞ እያበረታታ እዚህ ድረስ እንዳልደክም ተስፋ እንዳልቆርጥ ነገሮች ሳይመቻቹ ሲቀሩ ምናምን ሁላ እየደገፈ ምናምን እዚህ ያደረሰኝ ባለቤቴ ገበያው ኑሮ ይባላልና አመሰግናለሁ በጣም። ከዛ በተረፈ ደግሞ አሰልጣኞቼ ከጎኔ ሆነው እየደገፉኝ እስከዚህ ሰዓት ያደረሱኝ ከታች መምሬ ጋሽቱሽ ነው ኳስ ያስጀመረኝ እሱ ነውና ከዛ ደግሞ እነ መብሬን ታውቂዋለሽ? መብራቱ ሀብቱ ዞን ላይ ምናምን እኛ ጋር አብረን ነው እነሱ ጋር ኳስ የምንጫወተው ምናምን ነገር እየመከረ እያሰለጠነ ዘነበ አሰፋ ኮች ጋሽ ነፍሱን ይማረው አዳነ ይባላል። ኮች አዳነ ደግሞ የወንዶች አሰልጣኝ ነበር ነው እነሱ ምናምን ነገር። ከዛ በተረፈ አሰልጣኞች አሁን ላይ ያሉ ፕሪሚየር ሊግ ላይ ያሉ አሰልጣኞች ብዙ ናቸው። በእርግጥ ግን ጸጋዛ አለ ናሽናል ቲም በአጋጣሚ ያስተዋውቁኝ አሁንም ድረስ ኢቭን አብሶ ተስፋ ብቆርጥ ራሱ ተስፋ እንዳልቆርጥ እንድሰራ በለጠ ኮች በለጠ የመቻል አሰልጣኝ ነው። የመቻል ወንዱ አሁን ደግሞ ባህር ዳር ገብቷል ካወቅሽ የባህር ዳር ወንዱ አሰልጣኝ ነውና ኮች በለጠ እና ደግሞ ቅጣው ይባላሉ። 3 የበረኛ ኮቾች በህይወት ያገኘኋቸው በጣም የሚገርም አጋጣሚ ያገኘኋቸው የበረኛ ኮቾች ናቸው። በጣም የሚገርሙ ማለት ነው። ሰው ቢጠቀምባቸው ሰው ለማንም መሰሰት የማያውቁ ሰው ብቻ ይጠይቃቸው እነሱ የሚፈልጉትን ነገር ከማሰልጠን ጀምሮ ማለት ነው። እንደዚህ አይነት ኮች ሳይሆን ለኔ እንደ አባት የነበሩ ኮቾችን አጋጣጥሞኛል። ከዛ ሲዳማ ላይ ያሉ ኮችንግ ስታፍ መስገን እፈልጋለሁ። የበለጠ ደግሞ የሀገሬ ልጆች ሁለት ሰላም ሰፈር በጥቀስ ብችልም ደስ ይለኛል። ከፍት በረቱ አካባቢ በረቱ የሚባል ሜዳ አለና እዛ በጣም አቧራ ሜዳ ላይ ምናምን ነገር እኔ እንድጫወት ኳስ እንድጫወት ምናምን አይደለም የሚፈልጉት፣ ስራዬን እንድሰራ ብቻ ነው የሚፈልጉት። በጣም መሰረቶች ናቸው። ጓንት ይዤ ከቤቴ እንድሄድና የበረኛ እንድጫወት እንጂ በባዶ ጀም ቢሆን ጓንት በረኛ እንድሰራ ነው የሚፈልጉት። ምክንያቱም ስራሽ ነው እንጀራሽ፣ ነገ ታድጊበታለሽ ምናምን እያሉ እየሰደቡ እየመቱ እየኮረኮሙ ምናምን በጣም ባለውለቶች ናቸውና እነሱ ምናምን ነገር የሀገሬ ልጆች በጣም ነው ማመሰግነው ማለት እፈልጋለሁ። መልካም ባንቻየሁ ለነበረን ቆይታ እናመሰግናለን። የመጣሽበትን ሂደት የሴቶች እግር ኳስን በተመለከተ እንደዚሁም ደግሞ
የወደፊት ራዕይሽን አካፍለሽናልና ለነበረን አብሮነት እጅግ አድርገን እናመሰግናለን። እኔም ለሰጣችሁኝ እድልና እዚህ መጥቼ ራሴን እንዳስተዋውቅ ስለፈቀዳችሁልኝ በአሚኮ ስም አመሰግናለሁ። የተከበራችሁ ተመልካቾቻችን ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።